የአቤል እናት የሰማችው ነገር ይኖራል እንጂ እንዴት ከመሬት ተነስታ እንደዚህ ትሆናለች? ምንድነው የተፈጠረው? የሆነ የሰማችው ነገር አለ ወይ? ወይንስ ደግሞ በፊትም መጥፎ ሴት ነበረች ወይ? በጣም የብዙዎቻችን ጥያቄና የብዙዎቻችን ግራ የተጋባበት መልስ ያጣንለት ጥያቄ ነው። የአቤል እናት በጣም መልካምና ለልጇ ሚስት ደግሞ ለርብቃ በጣም መልካም ሴት እንደሆነች ነበር ማቀው። ግን ደግሞ በተቃራኒ ሆኖ ደግሞ አሁን ላይ እንደውም ከአቤል በላይ ጥላቷ እሷ ሆናለች። ምንድነው የተፈጠረው? ምንድነው ያለው አዲስ ነገር? ለምንድነው የአቤል እናት እንደዚህ የሆነችው የሚለው ነገር በደንብ አድርገን የምናየው ይሆናል። የቤት ሰራተኛይቱም እንግዲህ የበፊቷን የአቤልን ፍቅረኛ አናግራ መድኃኒት ጨምራ ከወጡ ላይ ሰታት ነበረ። እሷም ደግሞ እንግዲህ ምግቡን አልበላችውም። ሰራተኛይቱ ወስዳ እንግዲህ እዛው ኩሽና ቤት በላዋለሁ ብላ ነበር አንስታ የወሰደችው። ያን ነገር ያደረገችው የአቤልን እናት አስተኝታ ፋይሉን ያለበትን ቦታ ፈልጋ ለማግኘት ነበረ። እሱም አልተሳካም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው ውዶቼ። በተለይ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን አብሩ አዳዲስ የመለቀው ቪዲዮ እንዲደርሳችሁ ማለት ነው። ውድ ተመልካቾቼ እንግዲህ ዛሬም በርብቃ ድራማ ላይ ልንፈተፍትና ልናሽቃብጥ መተናል ማለት ነው። ማሽቃብጥ እንግዲህ ዋነኛው ስራዬ ነው፣ ሰምታችኋል። እና ውዶቼ ይሄን ሰሞን በቪዲዮ ነው እየመጣ ያለሁት። በቪዲዮ መምጣትሽ በጣም አሪፍ ነው እያላችሁ ነው። ስለዚህ በቪዲዮ ነው የምመጣው ማለት ነው። አሁንም የመዳም ኩሽና ቤት ሆኜ ስራዬን እየሰራውኝ እንግዲህ ለናንተ ቪዲዮ ቀርጫለሁ ማለት ነው። ድጋሚ እንግዲህ በአዲስ ቪዲዮ በርብቃ ድራማ ላይ ተመልሼ መጥቻለሁ። ውድ ቤተሰቦቼ የአቤል እናት ከመሬት ተነስታ እንደዚህ ከሰው እንትን ያልተባለ ሰይጣን የሆነችበት ምክንያት ምንድነው? ከሰው ወደ ሰይጣነት የተቀየረችበት ምክንያት እንግዲህ እርግጠኛ ነኝ የበፊቷ የአቤል ፍቅረኛ አግንታት የነገረቻት ነገር ይኖራል። ወይንም ደግሞ እዩ በሰው አድርጎ የሆነ ነገር እንድትሰማ አድርጓታል። ምክንያቱም ቤቱን በርብቃ ስም እንዳደረገች ስላወቀ በዛ ነገርም ትንሽ ሳይበሳጭ አይቀርም። ምክንያቱም እሱ እዛ ቦታ ላይ እዛ ንብረት ላይም ሆነ ሁሉም ነገር ላይ ደርሻለኝ ብሎ ነበር የሚያስበው። በተለይ ደግሞ እዩ ማን ነው? እዩ ምንድነው ከነዚህ ቤተሰቦች የሚፈልገው? የአቤል እናትና አቤል ለእዩ ምንድናቸው? በጣም ግራ የተጋባሁበት ጥያቄው መልስ ያጣሁለት ጥያቄ ነው። የምታውቁ ካላችሁ ወይንም እኔ የማላቀው ነገር ካለ እስቲ ኮሜንት ላይ አስቀምጡልኝ። እዩ ማን ነው? እዩ እዛ ቤት የአቤል ጓደኛ ብቻ ነው ወይንስ ደግሞ ዝምድና ነገር አላቸው? እንደዛ ከሆነ ወይ ከሱ ቤተሰቦች የአቤል እናት የወሰደችው ንብረት ካለ ያ ንብረቱን ለማስመለስ ነው? በቀል ነው? ወይንስ ደግሞ ጥላቻ ብቻ ነው? ቅናት ነው? በአቤል ስለሚቀናበት ነው? ወይንስ ምንድነው? እዛ ቤት ያለውን ነገር ወይንም የዛን ቤት ፍቅር ሰላም ለማደፍረስ የሞከረው? ሰራተኛይቱም እንግዲህ መርዝ ጨምራበት ወይንም ደግሞ የሚያስተኛ የእንቅልፍ መድኃኒት ወጡ ላይ ጨምራ ምግብ አቅርባላት ነበር ለአቤል እናት። የአቤልም እናት ደግሞ ተጠራጣሪ ስለሆነች እንግዲህ ነይ እንብላ ስትላት አልበላም ብላታለች። እንደገና ልጅቷም አንቺ ከመቼ ወዲህ ነው ምግብ አልፈልግም ያልሽው እያለቻት ነበር። ምክንያቱም ሰራተኛይቱ ጎዳና ላይ ያደገች ስለሆነች ፍሬ ሆና ነው ምግቧን የምትበላው፣ አትጨናነቅም ማለት ነው። የአቤልም ፍቅረኛ ደግሞ ደውላ ለሰራተኛይቱ አንቺ ከዛ ቤት ውስጥ ሌላ ነገር እንዲፈጠር አድርጊ፣ ምክንያቱም እሱ ወደኔ እንዲመጣ ከኔ ጋራ ስለተጣላ ብላት ነበረ። እሷም ደግሞ የበፊቱ የአቤል ፍቅረኛ በጣም መጥፎ ክፉ ሴት ናት። እውነት ከአቤል ጋር ሆና ድጋሚ ከገዛ ጓደኛው ጋር መሆኗ ራሱ እጅግ በጣም ያስጠላል። በእርግጥ በፊትም የእዩ ፍቅረኛ ነበረች እንጂ የአቤል ፍቅረኛ አልነበረችም። እኔ አሁን ላይ እጅግ በጣም ያስደነገጠኝ ነገር የአቤል እናት ከመሬት ተነስታ መቀየሯ ነው። ጭራሽ ደግሞ ፍች እንዲፋቱ እያደረገች ነው። እንግዲህ ሊፋቱ ነው። የእውነት ያወረቀት ፈርሞ ይፋታሉ ወይንስ ደግሞ ነገሩ ባልሆነ ቦታ ይቀየራል? ምን የሚፈጠር ይመስላችኋል? እስኪ የኔ ተመልካቾች ኮሜንት አስቀምጡልኝ። የአቤል እናት ምንድነው የሰማችው? ምንድነው ያየችው? እንደዚህ ርብቃ ላይ የተቀየረችባት ለምንድን ነው? በጣም ግራ ተጋብቻለሁ ማለት ነው ውዶቼ። ምክንያቱም በጭራሽ ከአቤል ላይ በርብቃ ላይ ትቀየርባታለች ብዬ አላሰብኩም። አቤልንም ልጇንም ቢሆን ደግሞ እንደ ውሻ እያደረገች ነው እየተናገረችው ያለችው። የሆነ ነገር በተናገረ ቁጥር ምንም ነገር እንዳትናገር ዝም በል እያለችው ነበረ። ለምን ስሙን ሁሉ የቤቱን ስም በስሟ እያደረገችላት በጣም ብዙ ነገር ያደረገችላት ለልጅ ጥሩ ሚስት ናት ብላ ስላሰበች ነው። ግን ደግሞ አሁን ላይ የቤት ሰራተኛ እንደሆነችና ንብረታችሁን ሀብታችሁን ፈልጋ ነው የመጣችው እንጂ ሚስቷ
አይደለችም ብሎ የነገራት ሰው አለ። በተቃራኒው ደግሞ ግን እሷ ግን ከገንዘብና ከንብረት ውጪ አቤልን በጣም ትወደዋለች፣ ታፈቅረዋለች። ርብቃ በጣም የፍቅር ሰው ናት። ግን ደግሞ የአቤል እናት የሰማችው ነገር በተቃራኒው ሌላ ነገር ስለሆነ በጣም ተበሳጭታለች። ወይንም ያየችው ነገር አለ ወይንም የሰማችው ነገር አለ። በጣም ግራ አጋቢ ነገር ነው። የትኛውን እንደምንጠረጥር ግራ ተጋብተናል። እስኪ የተረዳችሁት ሰዎች ካላችሁ ኮሜንት አስቀምጡልኝ።